ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው ለእናንተ ይጠቅማል ባልኩት መረጃ መጥቻለሁ ማለት ነው። እናንተ ደግሞ ቪዲዮውን ላይክ ቻናላችንን ደግሞ ሰብስክራይብ በማድረግ የኛ ቤተሰብ መሆናችሁ እንዳይረሳ። እናም ይህንን ቪዲዮ ደግሞ እስከ መጨረሻው ድረስ እንድትከታተሉት በጥሞና ጋብዛችኋለሁ ማለት ነው። እንግዲህ በዛሬ መረጃ ቪዲዮአችን የምንመለከተው እንዴት አድርገን ነው ለህፃናት ክብደት ሊጨምር የሚችል ጤናማ የሆነ ብዙ አይነት ፕሮቲኖችን፣ ማዕድኖችን እንዲሁም የተለያዩ ንጥረ ነገሮችን የያዘ ወይም ያካተተ የአጥሚት እህል ማዘጋጀት የምንችለው የሚለውን እናያለን ማለት ነው። ስለዚህ በዚህ ቪዲዮ ምን እህሎችን ብንጠቀም ነው ምን አይነት ጥቅሞችን ልናገኝ የምንችለው የሚሉትንና እስከ አዘገጃጀቱ የምነግራችሁ ይሆናል ማለት ነው። እንግዲህ ህፃናት እንዲፋፉ ወይንም ክብደት እንዲጨምሩ በተለይ ደግሞ ለነፍሰ ጡሮች፣ ለሚያጠቡ እናቶች ጥሩ የወተት ምርት እንዲኖራቸው ከዛም ባለፈ ደግሞ ለተጎዱ ለደከሙ ሰዎችም ኃይልና ብርታት ሊሆን የሚችል የአጥሚት እህል አዘገጃጀት ነው የምናየው እና በአንደኝነት የምንጠቀመው ግብአት አጃ ነው። እንግዲህ አጃ ቤታ ግሉኮን የተባለ የሚሟሟ የፋይበር አይነት በውስጡ ይይዛል። ይህም በደም ውስጥ ያለውን መጥፎ ኮሌስትሮልን በመቀነስ የልብ ጤናን ይጠብቃል ማለት ነው። እንዲሁም ህፃናት ሆዳቸው በምግብ ወይም በጋዝ እንዳይነፋ ለምግብ መፈጨት ጥሩ የሆነ መፍትሄ ነው ማለት ነው። ስለዚህ የበሉት ምግብ በቀላሉ እንዲፈጭ ያግዛል። ከዛም ባለፈ ለክብደት መጨመር፣ የደም ስር ስኳርን ለመቆጣጠር እንዲሁም ለቆዳ ጤና፣ ይህም ስንል ለህፃናት ለሚያሳክክም ሊሆን ይችላል፣ እንዲሁም ለቆዳ ድርቀት ፍቱን ምግብ ነው ማለት ነው። ስለዚህ በአንደኝነት አጃን እንይዛለን። ሁለተኛ ላይ የምንጠቀመው ግብአት ተልባ ነው። ተልባ በውስጡ ኦሜጋ 3 ይይዛል። ይህም ለልብ ጤና፣ ለደም ግፊት እንዲሁም ምግብ በቀላሉ እንዲፈጭ ያግዛል። ከዛም ባለፈ ለሆድ መነፋት እንዲሁም ለሆድ ድርቀት እናም አጥሚቱ ደግሞ ውሃ እንዲያነሳ ያግዛችኋል ማለት ነው። ከዛም በዘለለ የደም ስኳርን ለመቆጣጠር ያግዛል። ለካንሰር የመጋለጥ እድልንም ራሱ ለመቀነስ ያግዛል ማለት ነው። ከዚህ አንፃርም እንዲሁም ተልባ ጤናማ የቅባት ይዘት ስለሆነ እናካትታለን። ሶስተኛው ጥቁር ጤፍ ነው። በአብዛኛው ጥቁር ጤፍ በአይረን የበለጸገ ነው። ይህም የአይረን እጥረት እንዳያጋጥማቸው ከፍተኛ ድርሻ ይወጣልናል ማለት ነው። ስለዚህ ጥቁር ጤፍን እንጠቀማለን። የደም ማነስ፣ ለአእምሮ እድገት እንዲሁም ለአጥንት ጥንካሬ፣ ለጥርስ ጥንካሬ በተለይ ወተት አልጠጣም ለሚሉ ልጆች ራሱ ይህንን መጠቀም ተገቢ ነው። አራተኛ ስንዴ ነው። ስንዴ ከፍተኛ የኃይል ምንጭ ነው። ይህም ህፃናት በቀን የሚያስፈልጋቸውን ወይንም የሚያወጡትን ኃይል ወይንም ካሎሪ ለመተካት ያግዘናል ማለት ነው። እንዲሁም ኤነርጂ እንዲያገኙና ክብደታቸው ደግሞ እንዲጨምር፣ ጉልበት እንዲኖራቸው፣ ጠንካራ እንዲሆኑ ስለሚያግዘን ስንዴን እንጠቀማለን። ከዛም በዘለለ ስንዴ ግን በዚንክ፣ በቫይታሚን ቢ እንዲሁም በማግኔዥየም የበለጸገ በመሆኑ ይህንን ማካተት መቻል አለባችሁ። አምስተኛ ላይ ገብስ ነው። እንግዲህ ገብስ በሀገራችን የእህል ንጉስ ተብሎ የሚጠራና ለጤና እጅግ ጠቃሚ የሆነ ንጥረ ነገሮችን የያዘ የእህል አይነት ነው። እናም ለጥንካሬ፣ ለልብና ለኩላሊት የጤና ሂደቶች፣ ለጨጓራ፣ ኮሌስትሮልን ለመቀነስ እንዲሁም የአጥንትንና የሰውነትን ጥንካሬ ከመጨመር አኳያ ረገድ ራሱ በጣም እጅግ ጠቀሜታ ያለው እህል ነው ማለት ነው። ስድስተኛ ባቄላን ነው። ባቄላን መጠቀም ከሚያስፈልግበት ዋነኛ ምክንያት ባቄላ ከፍተኛ የሆነ የፕሮቲን ይዘት አለው። እንዲያውም በአገራችን ባቄላ ስጋን ይተካል ሲባል ብዙዎቻችን እንሰማለን። ይህም ምንድነው? በያዘው ከፍተኛ የሆነ የፕሮቲን ምንጭነት ነው ማለት ነው። እናም ለደም ጤና እንዲሁም ለክብደት እንዲሁም ለጥንካሬ እጅጉኑ ጠቃሚ ነው ማለት ነው። ነገር ግን ለህፃናት ባቄላ የሆድ መነፋት ወይንም የጋዝ ክምችት እንዳያመጣባቸው ምን እናደርጋለን? ባቄላውን አስፈልፍለን ቆዳውን አስወግደን መጠቀም። ሰባተኛ ለውዝ ነው። ለውዝ በውስጡ
ባለው ጤናማ ቅባትና ከፍተኛ ፕሮቲን ይይዛል። አንደኛ ጤናማ የሆነ ከፍተኛ ቅባት ይዘቶች አሉት፣ ሁለተኛ ደግሞ ከፍተኛ የሆነ የፕሮቲን ምንጭ ነው ማለት ነው። እናም ለሰውነታቸው ጥንካሬና እድገት እጅጉን አስፈላጊ ነው። ይህ ደግሞ ከዚያም በዘለለ አጥሚቱ ጥሩ ጣዕም እንዲኖረው ያግዛል። ለውዝ ለነርቭ ጤና እንዲሁም ለጭንቅላት እድገት ከዛም አልፎ በውስጡ B3 እና ቫይታሚን ኢን ይይዛል። እነዚህ ንጥረ ነገሮች ደግሞ የማስታወስ ችሎታን ለማሻሻልና የጭንቅላት ሴሎችን ከጉዳት ለመከላከል በእጅጉኑ ጠቀሜታ አላቸው ማለት ነው። እናም ለውዝ በቂ ኃይል እንዲያገኝ ያደርገዋል ማለት ነው። በቂ ኃይል እንዲያገኝ ያደርገዋል ማለት ነው። ከዛም በዘለለ እንደ ማሽላ፣ ዳጉሳ፣ ጥቁር ስንዴ ያሉ እህሎችንም በመጠቀም ከፍ ማድረግ ትችላላችሁ ማለት ነው ኮንሰንትሬሽኑ። እኛ ግን ዛሬ እነኚህን ነገሮች በመጠቀም እንዴት ማዘጋጀት እንዳለባችሁ ደግሞ እነግራችኋለሁ ማለት ነው። እነኚህ ነገሮች እስካሁን የዘረዘርናቸው በቀላሉ የሚታዩ ሳይሆኑ እጅግ ጠቀሜታ ያላቸው ለአንድ አጥሚት ላይ መካተት ያለባቸው ብዙ ነገሮችን ያቀፉ ምግቦችን መመገብ ከፈለጋችሁ እነኚህን ነገሮች ማካተት ተገቢ። እናም ስናዘጋጅ የምናደርገው ለምሳሌ የምናዘጋጀው 15 ኪሎ የአጥሚት እህል ቢሆን ምን ግብአቶችን በስንት ያክል መጠን መጠቀም አለብን የሚሉትን። አንደኛ 5 ኪሎ የታመሰ ወይንም የተፈተገ አጃ እንጠቀማለን። አጃውን 5 ኪሎ እናደርገዋለን፣ የታመሰ የተፈተገው። ሁለተኛ 5 ኪሎ ገብስ የታመሰና የተፈተገ ይሄም መሆን አለበት። ሁለተኛ ስንዴ ነው። ስንዴው የስንዴን ትብትብ የሚባል ወይንም የታመሰ መሆን መቻል አለበት። አራተኛ ላይ 1 ኪሎ ጥቁር ጤፍ፣ ይህም በምጣድ ሞቅ የተደረገ ቢሆን መልካም ነው። 6 አሁንም 1 ኪሎ ባቄላ የተፈለፈለና አመሳመስ የተደረገ። 7ኛም 1 ኪሎ ለውዝ የታመሰና የተፈለፈለ። በመጨረሻም ተልባውን ግማሽ ኪሎ ያልታመሰ ጥሬ ተልባ እንጠቀማለን ማለት ነው። እነኚህን ነገሮች በአንድ ላይ አዘጋጅተን ከጨረስን በኋላ አደባልቀን ቀጥታ ወደ ወፍጮ ወስደን ማስፈጨት ነው ማለት ነው። ከዛም በዘለለ አጥሚቱን በምንሰራበት ወቅት እንደ ወተት ያሉ ነገሮችን በመጠቀም ኮንሰንትሬሽኑን ደግሞ ከፍ ማድረግ እንችላለን ማለት ነው። እናም ለዛሬ ያዘጋጀሁላችሁ የጤና መረጃ ይህን ይመስላል ማለት ነው። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ አብራችሁኝ ቆዩ። እዚህ ድረስ አብራችሁኝ ስለቆያችሁ ደግሞ እጅግ በጣም አመሰግናለሁ። ባይ ባይ። ደህና ሁኑልኝ።